በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለእስራኤል መንግሥት በመጀመሪያ የአክብሮት ሰላምታዬን የሁሉም ማስገኝና ፈጣሪ በሆነው የፍጥረታት ሁሉ ጌታ የአብርሃሙ ሥላሴ ስም አቀርባለሁ። ከሰላምታይም ተከትሎ ያለው መልእክትም ከዚህ በታች ላሉና ለዘረዘርኳቸው የአገር አስተዳዳሪዎችና ሕዝባችሁ ይድረስልኝ ይላለሁ። አንደኛ፣ ከዓለማችን አዳጊና ያደገ ከተባላችሁ ውስጥ ከዋናዎቹ አንዱና ቀዳሚ ለሆናችሁት የእስራኤል መንግሥትና ሕዝብ። ሁለተኛ፣ የዚችው የእስራኤል የተከበራችሁ የመወሰኛ ምክር ቤት አባሎች። ሦስተኛ፣ የተከበራችሁ የእስራኤል የሕዝብ ተወካዮች ምክር ቤት አባሎች። አራተኛ፣ የተከበራችሁ የአገሪቱ ፕሬዝዳንትና ምክትል ፕሬዝዳንት እንዲሁም አፈ ጉባኤ፣ የጸጥታውና የመከላከያው ኃላፊዎች፣ በተለይም የተለያዩ የመረጃና የደህንነት መስሪያ ቤቶችና ድርጅቶች ስለኛና ስለ መልእክቶቻችን ከመነሻው እስካሁን ያለውን ሁኔታ በሚገባ የምታውቁ ለሆናችሁት ሁሉ። አምስተኛ፣ የተለያዩ ዘርፍ መስሪያ ቤቶች፣ ሚኒስትሪዎች፣ የየግዛቱ አስተዳዳሪዎች፣ የየግዛቱ የምክር ቤት አባሎች፣ ከንቲባዎች። ስድስተኛ፣ የማንኛውም የሕዝብ አገልግሎት ሠራተኞች። ሰባተኛ፣ በስተመጨረሻም ለሁሉም የዚች አገር ዜጋ ለሆናችሁ ሕዝቦቿ ሁሉ ይድረስ ይድረስ ይድረስ። እግዚአብሔር ይነሣ፣ ጠላቶቹም ይበተኑ፣ የሚጠሉትም ከፊቱ ይሽሹ። ጢስ እንደሚበንን እንዲሁ ይብነኑ፣ ሰም በእሳት ፊት እንደሚቀልጥ እንዲሁ ኀጣን ከእግዚአብሔር ፊት ይጥፉ፣ ጻድቃንም ደስ ይበላቸው። የዳዊት መዝሙር ምዕራፍ 67 ወይም 68። የዚህ ደብዳቤ አጻጻፍ እንግዳና ብዙም ትርጉም የማትሰጡት ሊሆን እንደሚችል በእኛ የመልእክቱ አድራሾች ይገመታል። የደብዳቤው መሠረታዊ ጭብጥ ስለ አገራችሁ፣ ስለ መንግሥታችሁ፣ ስለ ሕዝባችሁ፣ ስለ እምነት ተቋሞቻችሁ፣ ስለ መላው የአገራችሁ ማኅበራዊ ሕይወት፣ ስለ ኢንዱስትሪዎቻችሁ፣ በምድራችሁ ሁሉ ላይ ፈሰው ስለሚታዩት የሲሚንቶ ጫካዎቻችሁ ሁሉ፣ በእናንተና በመላው ዜጎቻችሁ ሀብት ንብረት ሁሉ ላይ በጥቅሉ በመላው ሕልውናችሁ ላይ የመጣውን የመኖር ያለመኖር ዕጣ ፈንታችሁን የሚወስነውን የፈጣሪ ውሳኔና የከፋ የቁጣ እርምጃ እስከ ዛሬ ካያችሁት ለምልክትነት ከተወሰደ ኢምንት እርምጃ ውጪ ከፊታችሁ የመጣውን በሰው ልጅ ታሪክ ያልታየውን ጠረጋ መቅሰፍት ከምድር ፍጹም የሚያጠፋችሁን እርምጃ ታውቁትና ትረዱ ዘንድ ለአንዴና ለመጨረሻ ጊዜ ለማሳወቅ የተላከ መልእክት ቁጥር የጨበጠ ደብዳቤ ነው። መቼም ምንም አይነት ይዘትና ቅርጽ ይኑረው የምታምኑት ወይም የምትታመኑበት አምላክ አላችሁ ብዬ አስባለሁ። በእርግጥ ለምትተማመኑበት አምላካችሁ ምንም አይነት ስያሜ ብትሰጡትም ዘወትር እየፈጸማችሁ ያላችሁት የየዕለት ግብራችሁ፣ ምግባራችሁ ይታወቃልና ማንነቱን እኛው ብንነግራችሁ መልካም ነው።
አምላካችሁ የጨለማው ገዢ የሚባለው ዲያብሎስ ነው። በመሰረቱ የዚህ ደብዳቤ ወደ እናንተ የመላኩ መሰረታዊ ነጥብ እናንተን ስለ እምነት ምንነት ለማስተማር ወይም ለመምከር አይደለም። ይልቅስ አውቃችሁ ሰምታችሁ ንቃችሁ በትዕቢት ተሞልታችሁ እናንተም እንደማትክዱት በዲያብሎስ ተደግፋችሁ ልትሰሙት ያልወደዳችሁትን 18 ዓመታት ያለማቋረጥ ያደረስንላችሁን ከእግዚአብሔር ታዘን ባድራሻችሁም በሚዲያውም በተገኘው መንገድ ሁሉ ለዓይናችሁም ለጆሮአችሁም እንድትሰሙት እንድታዩት የተነገሯችሁ መልእክታት ፍርዳችሁን፣ ለፍርድ ያበቃችሁን ጥፋታችሁን፣ የከፋው ኃጢአታችሁን በዝርዝርና በግልጽ እንድታውቁት ተደርጓል። በዚህ ለ18 ዓመታት በተላለፉት መልእክታት ሁሉም የአዳም ዘር ያውቀውና በፈጠረው አምላክ ፊት ምን እንደሚመስልና ተመዝኖ የወደቀበትን ኃጢአቱን ያውቅና ንስሐ ይገባ ዘንድ በብዙ ቋንቋ ስንገልጽና ስናሳስብ ስናስጠነቅቅም ኖረናል። በእግዚአብሔር ፊት ተመዝናችሁ ቀላችሁ በመገኘታችሁ ምን ፍርድ እንደሚከተላችሁ ከ1 እስከ 10 በተገለጹ መልእክቶቻችን እንዲሁም በደብዳቤ በብዙ መግለጫዎች በሰጠናቸው ትምህርቶችም ውስጥ ትሰሙት ዘንድ ግድ የሆነውን መልእክት ሁሉ አድርሰናል። ለማስረጃነት ከፈለጋችሁት ዛሬም በማኅበራዊ ሚዲያዎች በነ ቴሌግራም ላይ ራእየ ዮሐንስ 20 ቻናል ላይ ገብታችሁ በድምፅም በጽሑፍም ልታገኙት ትችላላችሁ። ለሁሉም ግር እንዳይላችሁ እኛ የምናመልከው አምላክ ማን እንደሆነ በእናንተም ላይ ፍርዱን ያመጣው አምላክ ምንነት በሚገባ ትረዱትና ታውቁ ዘንድ ከእግዚአብሔር ቃል ስለ ማንነቱ ያጠየቀበትን ቃል ከ81 መጽሐፍ ቅዱስ ከትንቢተ ኢሳይያስ ከምዕራፍ 40 ከቁጥር 6 እስከ ቁጥር 31 የተገለጸውን ብንገልጽላችሁ መልካም መሰለን። ቃሉ እንዲህ ይላል። ጩህ የሚል ሰው ቃል ምን ብዬ ልጩህ አልኩ። ሥጋ ለባሽ ሁሉ ሳር ነው፣ ክብሩም ሁሉ እንደ ምድረ በዳ አበባ ነው። የእግዚአብሔር እስትንፋስ ይነፍስበታልና ሳሩ ይደርቃል፣ አበባውም ይረግፋል። በእውነት ሕዝቡ ሳር ነው። ሳሩ ይደርቃል፣ አበባውም ይረግፋል። የአምላካችን ቃል ግን ለዘላለም ጸንታ ትኖራለች። የምሥራች የምትነግሪ ጽዮን ሆይ ከፍ ወዳለው ተራራ ውጪ። የምሥራች የምትነግሪ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ፣ አንሺ፣ አትፍሪ። ይሄው አለ ፍርሃት ድምፃችን እያሰማናችሁ ነው። ለይሁዳም ከተሞች እነሆ አምላካችሁ ብለሽ ንገሪ። እነሆ ጌታ እግዚአብሔር እንደ ኃይል ይመጣል፣ ክንዱም ስለ ራሱ ይገዛል። እነሆ ዋጋው ከእርሱ ጋር ደመወዙም በፊቱ ነው። መንጋውን እንደ እረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል። የሚያጠቡትንም በቀስታ ይመራል። ውሆችን በእፍኙ የሰፈረ ሰማይንም በስንዝር የለካ የምድርንም አፈር በመስፈሪያ ሰብስቦ የያዘ ተራሮችን በሚዛን ኮረብቶችንም በሚዛኖች የመዘነ ማን ነው? የእግዚአብሔርን መንፈስ የያዘ ወይስ አማካሪ ሆኖ ያስተማረው ማን ነው? ወይስ ከማን ጋር ተመካከረ? ወይስ ማን መከረው? የፍርድንም መንገድ ማን አስተማረው? ዕውቀትንስ ማን አስተማረው? የማስተዋልንስ መንገድ ማን አሳየው? እነሆ አሕዛብ በገንቦ እንዳለች ጠብታ ናቸው፣ በሚዛንም እንዳለ ትንሽ ትቢያ ተቆጥረዋል። እነሆ ደሴቶችን እንደ ቀላል ነገር ያነሳል። ሊባኖስ ለማንደጃ እንስሶችም ለሚቃጠል መሥዋዕት አይበቁም። አሕዛብ ሁሉ በፊቱ እንዳልነበሩ ናቸው። ከምናምን እንደሚያንሱ እንደ ከንቱ ነገርም ይቆጥራቸዋል። እንግዲህ እግዚአብሔርን በማን ትመስሉታላችሁ? ወይስ በምን ምሳሌ ታስተያዩታላችሁ? የተቀረጸውንስ ምስል ሠራተኛ ሰርቶታል፣ አንጥረኛውም በወርቅ ለብጦታል፣ የብሩንም ሰንሰለት አፍስሶለታል። ለዚህ መባ ገንዘቡ ያልበቃው ድሃ የማይነቅዘውን እንጨት ይመርጣል፣ ምስሉም እንዳይናወጥ ያቆመው ዘንድ ብልህ ሠራተኛን ይፈልጋል። አላወቃችሁምን? ወይስ አልሰማችሁምን? ከጥንትስ አልተወራላችሁምን? ወይስ ምድር ከተመሠረተች ጀምሮ አላስተዋላችሁምን? እርሱ በምድር ክበብ ላይ ይቀመጣል፣ በእርሷም የሚኖሩት እንደ አንበጣ ናቸው። ሰማያትን እንደ መጋረጃ የሚዘረጋቸው፣ እንደ ድንኳንም ለመኖሪያ የሚዘረጋቸው፣ አለቆችንም እንዳልነበሩ የምድርንም ፈራጆች እንደ ከንቱ ነገር የሚያደርጋቸው እርሱ ነው። ገና እንደ ተተከሉና እንደ ተዘሩ በምድርም ስር ገና እንደ ሰደዱ ወዲያውንም ነፈሰባቸው።
እነርሱም ደረቁ፣ አውሎ ንፋስም እንደ እብቅ ጠረጋቸው። እንግዲህ ይተካከለው ዘንድ በማን መሰላችሁኝ? ይላል ቅዱሱ። ዐይናችሁን ወደ ላይ አንስታችሁ ተመልከቱ። እነዚህን የፈጠረ ማን ነው? ሰራዊታቸውንም በቁጥር የሚያወጣ እርሱ ነው። ሁሉንም በየስማቸው ይጠራቸዋል። በኃይሉ ብዛትና በችሎቱ ብርታት አንድስ እንኳን አይታጣውም። ያዕቆብ ሆይ፣ እስራኤል ሆይ፣ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። እንግዲህ የእኛ አምላክ ምን እንደሚላችሁ ሰማችሁ? መልስ ግን የላችሁም። ክዳችሁታል፣ ንቃችሁታል። ስለዚህ ፍርዱን መቀበል ነው። የታመናችሁበት ሁሉ ደርሶ ያስጥላችሁ። ዛሬ ዓለማችንና በውስጧም ያለው የአዳም ዘር በሙሉ ለ18 ዓመታት ሲመከር ሲዘከር ባለመስማቱ የመጀመሪያው መልእክት በኅዳር 7 ቀን 1998 ዓ.ም የወጣውን መሠረት አድርጎ የእግዚአብሔር የቁጣ እርምጃ ለምልክትነትና ምናልባትም ደንግጣችሁ ንስሐ ትገቡ ዘንድ ደረጃ በደረጃ እርምጃ ሲወስድ ቆይቷል። አልሰማችሁም፣ የምትሰሙም አይደላችሁም። በመሆኑም እንደ መልእክታቱ ከእግዚአብሔር በተፈረደባችሁ ተከታታይ ፍርድ መሠረት እርምጃ እየተወሰደባችሁ ሲሆን፣ በዚህም እስካሁን ባያችሁት መጠነኛ እርምጃ የእግዚአብሔር ፍርድንና አፈጻጸሙን የምታስቆሙ መስሏችሁ የተለያየ የመከላከል እርምጃ ስትወስዱ ኖራችኋል። ዛሬም በተለያየ መልኩ በሳይንስ፣ በስብሰባ፣ በገንዘብ ብዛት፣ በተለያየ የፕሮፓጋንዳ ስልት የአዳም ዘርን እያደነዘዛችሁ እያጭበረበራችሁ እዚህ ደረሳችሁ። መላው የዓለም ሕዝብም የአገሬን ሕዝብ ጨምሮ የእናንተኑ ፕሮፓጋንዳ ወሬ ተስፋ እያዳመጠ እየተቆላ እንደ አምላክ አምኗችሁ እየጠፋ ይገኛል። ንስሐ አልገባምና ወደ አምላኩም ሊመለስ አልወደደምና ገና በብርቱ መቅሰፍት እንደ መልእክታቱ አገላለጽ ይጠፋል፣ ይጠረጋል። እስከ ዛሬ ብዙ መልእክታቶች፣ ደብዳቤዎች፣ መግለጫዎች ሲተላለፉ ለመላው አዳም ዘር ሲገለጹ ሕዝብ እንዳይሰማ ስትከላከሉ፣ ማስተባበያም በየድርጅቶቻችሁ በታማኝ አሽከር መንግሥቶቻችሁ አማካኝነት ዘመቻችሁን በእኛና በምልክቶቹም ላይ ስታካሂዱ ቆይታችኋል። ይሁንና ለሁሉም ማለቂያ ገደብም አለውና እንዲሁ እንዳፌዙና እንደፈነጠዙ መኖር አይቻልምና ማለቂያችሁም ሰዓት እነሆ ደረሰ። እንደ እስከ ዛሬው እንዳራመዳችሁት ንቀት፣ ትዕቢት፣ ክዕደትና በዲያብሎስ መታመን መቀጠል እንደማትችሉ የግድ ምድሪቱ የእግዚአብሔር ገንዘብ እንጂ የምትተማመኑበት ዲያብሎስ የቀደመው እባብ ዘንዶው ንብረት አለመሆኗን በሁሉም የሰው ዘር ይታወቅና አውቆትም ምድሪቱን ይለቅ ዘንድ ግድ መሆኑን ታውቁ ዘንድ በስተመጨረሻ ቁጥር በጨበጠ ደብዳቤ በቀጥታ ለመንግሥታችሁም ለሕዝባችሁም እነሆ እንድናሳውቃችሁ ትእዛዝ ደረሰን። ሰማችሁም አልሰማችሁም የእኛ ኃላፊነት አይደለም፣ የእናንተው እንጂ። ደብዳቤዎቹ ለሁሉም መንግሥታት ከነሕዝባቸው በቀጥታ እንዲደርሳቸው ታስቦ የሚደረግ መሆኑን እወቁ። ይህ ደብዳቤም ለእናንተ እንደተላከ ሁሉ ለሁሉም የመገናኛ ብዙሃን እንዲደርስ የሚደረግ ይሆናል። ከእግዚአብሔር የሚተላለፍ ትእዛዝ፣ ፍርድ በድብቅ የሚካሄድ አይደለም፣ በግልጽ እንጂ። ስለዚህ ሁሉም ነገር የአዳም ዘር እንዲያውቀው መደረግ ስላለበት ነው። የእናንተም ምግባር፣ አቀባበል፣ ንቀት፣ ትዕቢት ሁሉ በይፋ ሊሰማ ለወደደው ሁሉ የሚገለጸው። ንስሐ እንድትገቡ ከመጣው የፍርድ ቅጣት እንድታመልጡ በብዙ ተመክራችኋል፣ ተዘክራችኋል። ንቃችሁ ልትሰሙት ስላልወደዳችሁ ፍርዳችሁ እነሆ ደርሷል። ብዙ የውሸት እምነቶች የኮለኮላችሁና ያላችሁ ቢሆንም ሁሉም ዲያብሎስ አባታቸው የደረሳቸው ድርሰቶቹ ናቸው። በመላው ዓለም ላይ እግዚአብሔር ያጸናው እንኖርበትና እንታመንበት ዘንድ የወደደው አንድን እምነት ብቻና ብቻ ነው። እሱም የኢትዮጵያ ተዋሕዶ ኦርቶዶክስ እምነት ናት።
ከእሷ ውጭ ያሉ በሺህ የሚቆጠሩ እምነቶች ቢኖሩም ሁሉም ውሸትና የዲያብሎስ ፍጡር ናቸው። በእነዚህ የውሸት እምነቶች ስለምትተማመኑ በሙሉ አጥፍተዋችኋል። በእርግጥ እውነትን የምትፈልጉ ቢሆን ኖሮ እየተከሰተ ካለው የዓለም ቀውስና መከራ በተማራችሁ ነበር። ለ18 ዓመታት የተላለፉት መልእክቶች ዛሬ የምታዩትን ነገና ወደፊትም የሚገጥማችሁን ፍንትው አድርጎ የሚያሳይ ሆኖ ሳለ ልትሰሙትና ልታዳምጡት አልወደዳችሁም። እንዲያውም ይህንኑ እውነት ልታጠፉ፣ ልትሰውሩ፣ እንዳይሰማም ልታደርጉ በብርቱ ደከማችሁ። መልእክቱን አድራሾችንና መላውን የእግዚአብሔር ሕዝብ ልታጠፉ እጅግ የረቀቀ ብዙ ጥፋትን አደረሳችሁ። በእኛ የእግዚአብሔር ባሮች በኩል የተላለፈውን የኢትዮጵያ ዓለም ብርሃን መልእክታትን ንቃችሁ፣ አቃላችሁ፣ አፊዛችሁ እንኳን ልትሰሙት ልታዩት ብታጠፉት ወዳችኋል። በዚህ ብቻ በቆማችሁ መልካም ነበር። ነገር ግን ያደረጋችሁት ክፉ ነገር እጅግ መጥፎ ነበር። ይህም እውነተኛይቱን የተዋሕዶ ኦርቶዶክስ እምነት ታጠፉ ዘንድ በእናንተው መሪነት አገሮች ሁሉ፣ የእምነት ተቋሞች ሁሉ በአንድነት በአንድ ሐሳብ ተስማምታችሁ ዘመቻ ከፈታችሁ። እስካሁንም በማጥፋት ዘመቻ ላይ ናችሁ። በመሠረቱ የከፋ ዘመቻ የጀመራችሁት የኢትዮጵያ ዓለም ብርሃን መልእክታት መከሰቱን ከሰማችሁ ጊዜ ጀምሮ ቢሆንም ቀደምም ለብዙ መቶ ዓመታት ከአያት ቅድመ አያቶቻችሁ ጀምራችሁ እምነቲቱንም እንዲሁም እውነቱን ጨብጠው የያዙትን የኢትዮጵያ ሕዝቦች በተለይም አገሩንና እምነቱን ተዋሕዶን የሚወደውን የሚታመንበትን የአማራ ሕዝብ ለማጥፋት በሰው ልጅ ታሪክ ያልታየ ግፍ ፈጸማችሁ። አሁንም በከፋ ሁኔታ በቀጥታም በተዘዋዋሪም የማጥፋት ዘመቻውን እዚህ አገራችን ውስጥ ባሉ ተጠሪዎቻችሁ፣ ወኪሎቻችሁ አማካኝነት እየፈጸማችሁ ትገኛላችሁ። በዚህ ድርጊቶቻችሁ የብዙ የእግዚአብሔርን ሕዝቦች ደም ስታፈሱና ስታስፈስሱ ኖራችኋል። ዛሬም እያፈሰሳችሁ ነው። እንታመንባቸዋለን በምትሏቸው የካቶሊክ፣ የፕሮቴስታንት እምነቶቻችሁ በጎደሎው መጽሐፍ ቅዱሳቸው እየተመራችሁ እውነትን ለማጥፋት ለመቅበር ብዙ የጥፋት ሥራ ፈጽማችኋል። በራሳችሁ ሕዝብ ላይም የከፋ በደል አድርሳችኋል። ከእውነት እንዲጣላ፣ ፈጣሪውን እንዲክድ፣ ሶዶማዊ፣ ሌዝቢያዊ፣ የዲያብሎስ ተጠዋሪ፣ የቁስ አምላኪ፣ የፈዘዘ የናወዘ፣ በራሱ አእምሮ አስቦ የማይሰራ፣ በማሽን በቺፕስ የተደገፈ፣ በልቅ ምንዝርና የጠፋ፣ መረን የለቀቀ፣ የታበየ፣ ጨካኝ፣ ደም አፍሳሽ፣ የአጋንንት አምላኪና ተጠዋሪ ትውልድ ፈጥራችኋል። የእምነት መሪዎቻችሁ ሁሉ ሶዶማዊ፣ ከፖለቲካው ከአገዛዛችሁ ጋር የተጣመሩ ነጋዴዎች፣ ስውር የአጋንንት አምላኪዎች፣ ለዲያብሎስ የደም ግብር አቅራቢዎች እንዲሁም በዚህ ዓለም ዕውቀት ፍጹም የሚታመኑ አድርጋችኋቸዋል። እንደ እውነቱ የጎደለም ቢሆን የተሸከማችሁት መጽሐፍ ቅዱስ የሚገልጸውን የእስራኤላውያን ታሪክ ለማስታወስ እግዚአብሔር እስራኤላውያንን ከግብፅ ምድር ከባርነት ለማውጣት ምን እንደሠራ፣ እንዴትስ እንደታደጋቸው፣ ስንቶችን መንግሥታት አጥፍቶ ካሰበው ቃል ኪዳን ከገባላቸው ምድር ስፍራ እንዳደረሳቸው ቃሉ በእጃችሁ ሆኖ ሲመሰክርባችሁ ኖሯል። ዛሬም እየመሰከረባችሁ ነው። ወደ መፈጸሙ ወደ መጥፋቱ ከመሄዳችሁ በፊት፣ በታላቁ ጥፋት ከመደምሰሳችሁ በፊት ስለ እናንተ ምንነት፣ ምግባርና አጠፋፍ ከ1 እስከ 10 በተገለጸው መልእክቶቻችን የገለጽን ስለሆን ደግሞ መግለጹ አስፈላጊ አይደለም። መንግሥታቶች ይህን አታውቁም ብለን አንገምትም። ጠንቅቃችሁ ታውቃላችሁ። ለማያውቀው ሕዝብ ስለገደደን እንጂ ይህን ምክራችንን ለመስማት ፍላጎቱ ላላችሁ ብቻ ለማሳሰብ ነው። የተፈረደባችሁንም ፍርድና አጠፋፋችሁን ምክንያቱን ሁሉ ከነዚሁ የኢትዮጵያ ዓለም ብርሃን መልእክታት ማግኘት ትችላላችሁ። እኛ ግን ለ18 ዓመታት ሳናቋርጥ መልእክቶቹ በወጡ ቁጥር በአገራችን ላሉ ኤምባሲዎቻችሁ በአደራ ደብዳቤ ስንልክ ኖረናል። ማስረጃውም በእጃችን አለ። ከተያዛችሁ በኋላ አድማጭም አታችሁ ከምድሪቱ ተጠርጋችሁ ከመወገዳችሁ በፊት ምናልባት መውጫ ቀዳዳ ታገኙ ዘንድ እንደሆን ፈጥናችሁ ደቂቃ ሳታባክኑ ይህን ደብዳቤ እዩት። እንደ ግለሰብም እንደ ማኅበረሰብም እንደ ተቋምም እንደ መንግሥትም እንደ ሃይማኖት ድርጅትም ዜጎቻችሁን ሁሉ እውነቱን አሳውቃችሁ የሚበጀውን መንገድ ቢመሽም ብትሹ ራሳችሁን በእግዚአብሔር እጅ ብትጥሉ ብለን እናሳስባለን።
መምከርና ማሳሰብ አይታክትምና ሁሌም የምንመክረው የሚሻለውም በእግዚአብሔር እጅ ውስጥ ተጸጽቶ መውደቅ ብቻ ነው እንላለን። በአንድ ነገር ግን እርግጠኛ ሆነን እንነግራችኋለን። መናፍቅና ካቶሊክ የሚጠፉ እግዚአብሔር መንፈስ ቅዱስን የሰደቡ በምክሩ በትምህርቱ ያላገጡ ከእግዚአብሔር የሆነውን እውነት ሁሉ በድፍረት የደለዙ የቀነሱ የለወጡ በመሆናቸው አይድኑም፣ በፍርዱ ይካተታሉ። ከዚህ ውጭ ግን እንደለመዳችሁት እስከ ዛሬ እንደጸናችሁበት የአመፅ አካሄድ፣ ክህደት፣ ንቀት፣ ትዕቢት፣ ኀጢአት፣ በዲያብሎስ መታመን እንቀጥላለን ካላችሁ እስካሁን ያያችሁትን የዓለም ሁሉ መከራ ምልክት የሆናችሁ ዘንድ ካልረዳችሁ መጪው ጥፋት አድማሱንም ስፋቱንም ክብደቱንም ጥልቀቱንም ጉልበቱንም በ7 እጥፍ እያባዛ ትዕቢታችሁ በገፋ ቁጥር እንደገና በ7 ጊዜ 7 እጥፍ እየተባዛ ከምድረ ገጽ እስከምትጠፉ ድረስ ሁሉን አይነት መቅሰፍት፣ እሳት፣ ጠረጋ ይፈስባችኋል። አይ ከምንጠፋ እግዚአብሔር የወደደውን የፈቀደውን ብንፈጽም ይሻላል ካላችሁ ምርጫው በእጃችሁ ነው። እኛ ግን ይህን ትፈጽማላችሁ የሚል እምነትም ግምትም የለንም። ምክንያቱም ሙሉ በሙሉ የዲያብሎስ ታዛዥ ታማኝ አገልጋይ ስለሆናችሁ። ለማንኛውም እኛ ያለውን ቅድመ ሁኔታ በአግባቡ ልናሳውቃችሁ እንወዳለን፣ ቅሬትን ለማትረፍ ግድ መፈጸም ስላለባችሁ። አንደኛ፣ በመጀመሪያ ልታደርጉት የሚገባችሁ ለ18 ዓመታት የተላለፉትን ከ1 እስከ 10 የተገለጹትን መልእክታት በቁጥር የበዙ መግለጫዎቻችንን፣ ትምህርቶችን በመላው ዓለም በየቋንቋችሁ በመላው ዓለም ተዘርግተው ምድሩንም ሰማዩንም ባጨናነቁ ሚዲያዎቻችሁ በቴሌቪዥኑም በማህበራዊ ሚዲያው በሬዲዮኑም በጋዜጣውም በመላው የፕሬስ ህትመቶቻችሁም አንዲት ቃል ሳታጎድሉ ሳትጨምሩ ሳታሻሽሉ ለዘወትር እኛ በቃ እስካልናችሁ ድረስ ለሕዝብ ሁሉ መግለጽ ዋናው ተግባር ነው። ሁለተኛ፣ በዚሁ ደብዳቤያችን ልናሳውቃችሁ የምንወዳቸው ነገሮች አሉ። ከእንግዲህ የእኛን መጠሪያ ስማችንንስ ማን ሰየመው ለሚለው ግልጽ ያለ መረዳት እንዲኖራችሁ ስማችን ኢትዮጵያ የዓለም ብርሃናዊ መንግሥት የሚል ሲሆን ስያሜያችንን ያገኘነው ከአብርሃሙ ሥላሴ ነው። ኢትዮጵያ በእምነቷ በተዋህዶ ኦርቶዶክስ እምነቷ በእግዚአብሔር ፊት ስለከበረች ዓለምን ሁሉ አሸንፋለች። በዚህም ምክንያት ዓለም በሙሉ ለአሸናፊዋ ተዋህዶ ኦርቶዶክስ እምነትና ኢትዮጵያ በምርኮ ተሰጥቷል። ውሳኔው የእግዚአብሔር ነው። ይህ እምነትም ተግባርም ለሌላችሁ በፍጡር በእውቀት በገንዘብ በሀብት በጉልበታችሁ ለምትተማመኑ ለእናንተ ከተረት ተረትነት የዘለለ ትርጉም እንደማትሰጡት አረጋግጠን እናውቃለን። ግን ለምስክርነት ጆሮአችሁ ይስማው፣ ሳቁበትም አላግጡበት፣ ተራችሁ ነውና የእኛም ተራ ቅርብ ነውና በዐይነት ይከፈላችኋል። ሦስተኛ፣ በማንኛውም ሁኔታ ትፈጽሙ ዘንድ ከኢትዮጵያ የዓለም ብርሃናዊ መንግሥት የሚተላለፍላችሁን ትእዛዝ ያለምንም እምቢታ፣ ቅሬታ ወይም ማሻሻል በተሰጣችሁ የጊዜ ገደብ ውስጥ ትፈጽሙ ዘንድ ፍጹም ፈቃዳችሁ መሆኑን ታዛዥ መሆናችሁን አስፈላጊ በሆኑ መንገዶች ሁሉ ማረጋገጥ ይጠበቅባችኋል። በዚህ ደብዳቤ እያሳወቅናችሁ ያለነው የምናዛችሁን ያለምንም ቅድመ ሁኔታ ትፈጽሙ ዘንድ እንጂ የድርድር መንፈስ ይዛችሁ እሰጥ አገባ እንድትሉ አይደለም። ይህ የሚሆነው በመንግስትነትም ሆነ በማናቸውም ሁኔታ በእኩልነት መንገድ መተያየት ሲኖር ብቻ እንደሆነ ታውቃላችሁ። በእኛ አንጻር ግን ይህ አይደለም። እኛ ከእግዚአብሔር ዘንድ ሕዝቦቹንና ዓለምን ታምነን እንደ ፈቃዱ እንደ ትእዛዙ እንድናስተዳድር በተሰጠን ኃላፊነት መሠረት የምንንቀሳቀስ በመሆኑ ሁሉም የምድሪቱ ነዋሪ የምናዘውን የምናውጀውን ተረድቶ በተቀመጠለት ሕግጋተ እግዚአብሔር እየታዘዘ መኖር ግዴታው ስለሆነ ነው። ስለዚህ ሰምቶ መታዘዝ እንጂ ሌላ መንገድ የለም። አራተኛ፣ ልታስታውሱት የሚገባው ለምን የሚለው ጥያቄያችሁ መልስ የሆነው ዘንድ እናንተ ሁላችሁም ለረጅም ጊዜ በእግዚአብሔር ፊት ፍርዳችሁ ሲመዘን ሲለካ ቆይቶ የመጨረሻ ይግባኝ የሌለው ፍርድ ተሰጥቶበት
ለአፈጻጸም ከተሰጠ የሰነበተ በመሆኑ የይግባኝ ጊዜውም ካለፈ ብዙ ዓመታትን ማስቆጠሩን ልትረዱት ይገባል። ለሁሉም ጊዜ አለው። የእግዚአብሔርን ቃል እናስታውሳችሁ። መጽሐፈ መክብብ ምዕራፍ 3 ለሁሉም ዘመን አለው፣ ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው። ለመትከል ጊዜ አለው፣ የተተከለውንም ለመንቀል ጊዜ አለው። ለመፈወስም ጊዜ አለው፣ ለማፍረስ ጊዜ አለው፣ ለመስራትም ጊዜ አለው። ለማልቀስ ጊዜ አለው፣ ለመሳቅም ጊዜ አለው። ለመሳቅም ጊዜ አለው፣ ዋይ ለማለት ጊዜ አለው። ለመዝፈንም ጊዜ አለው፣ ድንጋይም ለመጣል ጊዜ አለው፣ ድንጋይንም ለመሰብሰብ ጊዜ አለው። እንግዲህ ለሁሉም ጊዜ አለው። እናንተም በዚህ የእግዚአብሔር ሕግ ውስጥ ጊዜያችሁም ዕድላችሁም ነበርና ብዙ ዘመናትን ከዲያብሎስ ጋር ተቆራኝታችሁ ሁሉንም የጨለማ ሥራዎች ተከላችሁ፣ ሠራችሁ፣ ኖራችሁበት። ጊዜያችሁ ተፈጸመ። ተተክላችሁ ነበር፣ ተሰርታችሁ ነበር፣ የዘላለምም ነዋሪ መስላችሁ ነበር። በሺህ የተቆጠሩ ዘመናትን በምድሪቱ ሁሉ ላይ ከዓመፃችሁ ከጨለማ ሥራችሁ ጋር ነግሣችሁ ኖራችሁ ነበር። አሁን ደግሞ የመሰራታችሁ ጊዜ ተደመደመና የመፍረሳችሁ፣ የመነቀላችሁ፣ የመሞታችሁ፣ የመጠረጋችሁ፣ ወደ ትቢያነት የመቀየሪያችሁ ጊዜ ደረሰ። እነሆም ዛሬ በዚህ ደብዳቤያችን አስረግጠን ልንነግራችሁ ሆነ። የዘመን ሩጫችሁም ተከደነ፣ አበቃ። 5ኛ በየትኛውም መንገድና ዘዴ ወይም ስልት በስውርም ሆነ በግልጽ የኢትዮጵያ ዓለም ብርሃናዊ መንግሥትን የአፈጻጸም እርምጃ የመክታት የማወክ ድርጊት አስባችሁም ይሁን ለማድረግ ስትንቀሳቀሱ ያለምንም ማሳሰቢያና ማስጠንቀቂያ ብርቱና ደምሳሽ እርምጃ እንዲወሰድባችሁ የታመንለትን አምላካችንን ጠይቀንም እንዲተገበርባችሁ እናደርጋለን። በየትኛውም መንገድና ዘዴ ወይም ስልት በስውርም ሆነ በግልጽ የኢትዮጵያ የዓለም ብርሃናዊ መንግሥትን የአፈጻጸም እርምጃ የመክታት የማወክ ድርጊት አስባችሁም ይሁን ለማድረግ ስትንቀሳቀሱ ያለምንም ማሳሰቢያና ማስጠንቀቂያ ብርቱና ደምሳሽ እርምጃ እንዲወሰድባችሁ የታመንለት አምላካችንን ጠይቀንም እንዲተገበርባችሁ እናደርጋለን። እንደ ድርጊታችሁ ሁሉ ምላሳችሁን፣ ፕሮፓጋንዳችሁን አለገደብ በሁሉም ፍጥረት ላይ እንደምትዘረጉ ሁሉ በኢትዮጵያ የዓለም ብርሃናዊ መንግሥትና ባሮቹ ላይ ምንም አይነት አስተያየት ትሰጡ ዘንድ ብትደፍሩ ብታስቡት አድራጊውም አሳቢውም ሁሉ አለ ምሕረት በከፋ መቅሰፍት ይጠረጋሉ። እስከ ዛሬ ያቀረሻችሁት ነውራችሁ የምላስ ጅራፋችሁ ይበቃልና። ልብ ልትሉ የሚገባችሁ እናንተ ሁላችሁም በእግዚአብሔር ቅን ፍርድ ፊት ቀላችሁ የተገኛችሁ የተፈረደባችሁ ሕዝቦችና ገዢዎች ናችሁ። 6ኛ ይህ ብቻ አይደለም። በኢትዮጵያና በሕዝቦቿ ላይ እግዚአብሔር ባጸናው የተዋህዶ እምነቷ በኢትዮጵያዊቷ በሰንደቋ ላይ ባደረባችሁ ከአያት ቅድመ አያቶቻችሁ ጀምሮ በጸናው የከፋና የከረፋ ጥላቻና የማይረካ የብቀላ ስሜት ተመስርታችሁ እስካሁንም የጥፋት እርምጃ እየወሰዳችሁ ነው። ይህን ሁሉ ዓመፃችሁን የተመለከተው እግዚአብሔር ፍርዱን ሰጠ። ኢትዮጵያዊነት፣ ተዋህዶ እምነት፣ የቃል ኪዳን ምልክቷ አረንጓዴ፣ ቢጫ፣ ቀዩ ሰንደቅ ዓለምን ሁሉ አሸነፈ። ይህንንም ቸሩ አምላካችን ከገለጸው ቆየ፣ በከበረው ስሙም አጸና። ልብ በሉ፣ ዓለምና ሁለመናዋ ሁሉ ለአሸናፊዋ እምነት ተዋህዶ ተሰጠ። ደግሜ ላረጋግጥላችሁ፣ ለኢትዮጵያ ተሰጣችሁ። ይህችንም በሥላሴም በድንግልም በስስት የምትታይ አገርና ይህችንም በሥላሴም በድንግልም በስስት የምትታይ አገርና እሷንም ዓለምንም በመላው ይገዛና ይመራ ዘንድ ኢትዮጵያ የዓለም ብርሃናዊ መንግሥት በመንግሥትነት ጸና። ንጉሠ ነገሥቱም አብረው የሚነግሱት ንጉሶችም እንደየማዕረጋቸው ዓለምን እንዲመሩ እንዲገዙ ተወሰነ። እንግዲህ ይህን ለመስማት ሆነ ለመቀበል ፍጹም ቢቸግራችሁም ፌዝም ቢመስላችሁም ከተረት ለይታችሁ ባታዩትም እውነቱ ይህና ይህ ብቻ ነው።
ይህንንም የእግዚአብሔር ፍርድና ውሳኔ የሚያስቀር ምንም ምድራዊም ሰማያዊም ኃይል የለም። የፈጣሪ ውሳኔ መደራደሪያ የሌለው እውነት መሆኑን ልታውቁ ግድ ነው። አስተውሉ። በምርኮ የተሰጠ ሕዝብ ሁን የተባለውን መሆን እንጂ የመቃወም እምቢታን የማጽናት መብት የለውም። እንደ ልባችሁ ድንዳኔና እንደ ትዕቢታችሁ ፍጹም እንደማትሰሙ የምንጠብቀው ስለሆነ እንደ ዓመፃችሁ ተመስርቶ በመልእክቶቻችን እንደተገለጸው እስክትንበረከኩ ድረስ እርምጃው በምድራችን ዕድሜ ታሪክ ውስጥ ያልታየ ያልተሰማ የማይታሰብ ብርቱ ጠረጋና መቅሰፍት በየአይነቱ ይወሰድባችኋል። ዘር አይቀርላችሁም፣ ቅሬት አይተውላችሁም። ዕጣ ፈንታችሁም እንዲህ እንደተወሰነው ሆኖ ይደመደማል። 7ኛ የኢትዮጵያ ዓለም ብርሃናዊ መንግሥት ከሥላሴም ከድንግልም የተሰጠውን ኃላፊነት ለመወጣት በሚፈጽማቸው ተግባሮች ሁሉ ፈቃደ እግዚአብሔርን የሚፈጽምና የሚያስፈጽም በመሆኑ እንደ ግለሰብም እንደ ቡድንም እንደ ተቋምም እንደ ማኅበረሰብም እንደ ሀገርም እንደ አህጉርም እንደ መታዘዛችሁ እንዴት እንደተቀበላችሁ ታይተን መዝነን ቀጣዩን እርምጃ አልያም ትእዛዝ እንዲሁም አፈጻጸሙን የምንገልጽላችሁ ይሆናል። 8ኛ በየትኛውም መንገድና ዘዴ ወይም ብልሃት በስውርም ሆነ በግልጽ የኢትዮጵያ ዓለም ብርሃናዊ መንግሥትን የአገዛዙንና ሥልጣኑን የመትከል የማስረጽ ሥራ በሚሠራበት ጊዜ ሁሉ የመግታት የማወክ የማሰናከል እርምጃ ከወሰዳችሁና ለመጥፋት ከወሰናችሁ ለእኛ ዕዳው ገብስ ይሆናል። ለእርምጃው አሳልፎ መስጠት ነው። እንደ ግለሰብም እንደ ቡድንም እንደ ተቋምም እንደ አገርም እንደ መንግሥትም የምትንቀሳቀሱ ከሆነ ሙሉ በሙሉ ፋታና እስትንፋስ የማይሰጥ አጥፊና ደምሳሽ እርምጃ ድርጊቱን በፈጸመውና በሚተባበረው ሁሉ ላይ እንዲወሰድባችሁ ይሆናል። በዚህ አጋጣሚ እንድታውቁት ግድ የሚለው አገዛዛችን ወይም አስተዳደራችን ምንም አይነት መሰናክልን፣ አመፅን፣ ጥቃትን የመታገስ ወይም የመሸከም ባህሪ የሌለውና የሌለን መሆኑን ልናረጋግጥላችሁ እንወዳለን። 9ኛ በመሰረቱ ለሁሉም የአዳም ዘር ግልጽ ሊሆን የሚገባው የመጀመሪያው ምግባራችን ጊዜያዊ የኢትዮጵያ የሽግግር ጊዜ ሕግጋተ ሥላሴን በማስረጽ ኢትዮጵያ የዓለም ብርሃናዊ መንግሥትን መትከል ነው። የሚደረገው እንቅስቃሴ ሁሉ መንቀል መትከል የሚካሄድበት ጊዜ ስለሚሆን የማፍረስና የመትከል የመታደስም እንቅስቃሴዎች በስፋት ይካሄዳሉ። በመሆኑም በዚህ የማፍረስና የመትከል እንቅስቃሴ ውስጥ ሁሉም አጥፊ ዲያብሎሳዊ ተክሎች የሚነቀሉ፣ የሚፈርሱ፣ ፍጹምም የሚጠፉ እንዲሁም የሚታደሱ እንደ አዲስም የሚተከሉ ብርሃናዊ ክንዋኔዎች ይሆናሉ። ይህም በመላው ዓለም ሁሉ የሚካሄድ ይሆናል። 10ኛ በትዕቢታቸው ለሚጸኑ አገሮች የሚወሰድባቸው እርምጃ በቀደመ ታሪካቸውም በዕድሜያቸውም ፍጹም ያላዩት ያልሰሙትን ጥፋት የሚያስከትል ይሆናል። የሶዶምና የጎሞራ የኖህ ዘመን ጥፋት አሁን ከሚሆነው የቁጣ እርምጃ ሲነጻጸር እንደ ኢምንት የሚቆጠርም ይሆናል። 11ኛ የኢትዮጵያ ዓለም ብርሃናዊ መንግሥትን ምክር፣ ትእዛዝ፣ ቅድመ ሁኔታ የሚያሳውቀውን እንዲሁም በብርቱ የሚያስጠነቅቀውን ይህ ደብዳቤ እንደደረሳችሁ በኃላፊነት ስሜት በመንቀሳቀስ እየጠፋችሁበት እየተጠረጋችሁ ከምትሄዱበት ሂደት ጊዜ የማይሰጥ ውድመት ውስጥ ከመስመጣችሁ በፊት ፈጥኖ አምኖና ከመጥፋት ለመዳን ቢያንስ እንኳን ዘር እንዲቀርላችሁ ያለቻችሁ አንዲት ዕድል ለኢትዮጵያ የዓለም ብርሃናዊ መንግሥት እጃችሁን መስጠትና ሁኑ የምትባሉትን አድርጉ የምትባሉትን መፈጸም ብቻና ብቻ ነው። 12ኛ መክረው ዘክረው ከሕዝባቸውም ተነጋግረው የታዘዙትን ለመፈጸም ፈጥነውም ቀድመውም እጃቸውን ለመስጠት ተግባራዊ እርምጃ የሚወስዱ አገሮች መልካም በማድረጋቸው የእግዚአብሔር ፈቃድ ተጠይቆ እንድንረከባቸው ስንታዘዝ እኛም ሥራችንንና የታዘዝንበትን ኃላፊነታችን ስለሆነ ወኪላችንን በማንቀሳቀስ ራሱን ላስገዛው አገር ልከን በአገራቸው ተገኝቶ አስፈላጊ የሆኑ ነገሮች ሁሉ እንዳስቀመጥነው ሲካሄድ እንደ ክንዋኔው ስምረት
የአገሪቱም ሰላሟ መመለስ ይጀምራል። የተላከው ሰው ሥራ ሲጠናቀቅ ሙሉ ሰላሟ ይመለሳል። ተርፎ የተገኘው ሕዝብም የኢትዮጵያ የትንሣኤዋ ተሳታፊ ይሆናል። ወደ መልሶ መቋቋሙም ይሄዳል። በእንቢታቸው የሚጸኑ አገሮች ምክርን፣ ትእዛዝን የናቁ በመሆናቸው የእግዚአብሔር ቁጣ እስከ ፍጻሜያቸው ይጸናባቸዋል። ለመመለስ ቢሞክሩም እንኳን የማይወጡት ዳገት ይሆንባቸዋል። ተረፉ ለማለትም የሚያስቸግር ይሆናል። ምናልባት የሚቀረው በሺህ የሚቆጠር ከአንድ መንደር የማይበልጥ ሕዝብ ብቻ ሊሆን ይችላል። በተለይ የአሜሪካ መንግሥትና ሕዝብ በሌላኛው ስማቸው ባቢሎን አጠፋፋችሁና የሚወሰድባችሁ እርምጃ በመላው ዓለም ላሉ ታዛዥ መንግሥታቶቻችሁ በድንጋጤ አድርቆ የሚያስቀራቸው ይሆናል። በእናንተ መንግሥትና ሕዝብ በሚመዘንበት ሚዛን ተመዝነው አንድ አይነት ምግባር የፈጸሙ እያስፈጸሙ ያሉ አገሮች እናንተው የምትጎነጩትን ጽዋ ይጎነጫሉ። በእናንተ ልብ፣ በእናንተ ሳምባ፣ በእናንተ ሕሊና የሚያስቡ ያህል እንደ አንድ መካሪ፣ እንደ አንድ አድራጊ ሆናችሁ ለዲያብሎስ ፍጹም ታዛዥና የተጨበጨበላችሁ ታዛዦቹ በመሆናችሁ በእናንተ መንግሥትና ሕዝብ ላይ የሚፈጸመው የቅጣት እርምጃ ሁሉ በሌላውም ላይ ተፈጻሚ ይሆናል። የእናንተ ዕጣ ያላቸውን አገሮች እናሳውቃችሁ። አንደኛ፣ የእንግሊዝ መንግሥትና ሕዝብ። ሁለተኛ፣ የፈረንሳይ መንግሥትና ሕዝብ። ሦስተኛ፣ የጀርመን መንግሥትና ሕዝብ። አራተኛ፣ የጣሊያን መንግሥትና ሕዝብ። አምስተኛ፣ በጣሊያን መንግሥት ስር የምትገኘው እንደ አገር ቫቲካን ተብላ የምትታወቀው ካቶሊክ ከእናንተ ጋር ከሚመሳሰለው ወንጀሏን በላይ የእውነትን መንገድ ተዋሕዶ ኦርቶዶክስን ለማጥፋት እግዚአብሔር ዋጋ የከፈለባትን እውነት የሰው ሁሉ መዳኛ መንገድ ፍጹም በማጥፋት ወደር ያልተገኘላት በክርስትና ስም የብዙ ንጹሐንን የእግዚአብሔር ሕዝቦች ያጠፋች በመሆኗ ምንም ቅሬት ሳይተውላት የምትጠፋ ትሆናለች። ከማኅፀኗ የወጣችውም ፕሮቴስታንት እምነት እንደ አሜባ ከተባዛው ቅርንጫፎቿ ጋር አለምንም ቅሬት ፍጹም ትጠፋለች። 6 የካናዳ መንግሥትና ሕዝብ። 7 የስፔን መንግሥትና ሕዝብ። 8 የፖርቹጋል፣ የቤልጂየም፣ የአየርላንድ፣ የዴንማርክ፣ የስዊድን፣ የፖላንድ፣ የሆላንድ፣ የአውስትራሊያ፣ የኖርዌይ፣ የፊንላንድ፣ የስኮትላንድ፣ የሜክሲኮ፣ የኒውዚላንድ፣ የጃፓን፣ የደቡብ ኮሪያ፣ የአርጀንቲና፣ የብራዚል፣ የጀርመን፣ የቱርክ፣ የሳውዲ አረቢያ፣ የኢንዶኔዥያ፣ የህንድ፣ የእንግሊዝ፣ የፈረንሳይ፣ የደቡብ ኮሪያ መንግሥታቶችና ሕዝቦቻቸው እነዚህ አገሮች ፍጹም የሚመስሏችሁ ስለሆኑ የሚታዘዟችሁ በሁሉም ጥፋት አብረዋችሁ ሲሰማሩ የኖሩ በመሆናቸው በእናንተ ላይ የሚፈጸመው ወይም የሚወሰደው እርምጃ ሁሉ ይፈጸምባቸዋል። 13ኛ በስተመጨረሻም ይህ ደብዳቤ የደረሳችሁ የእስራኤል መንግሥትና ሕዝብ እንዲሁም በመግቢያው የተዘረዘራችሁት መንግሥታዊም ሕዝባዊም ተቋማት ሁሉ የሕዝብ ተወካይ ነን የምትሉ ከነ ሕዝባችሁ ልብ ብላችሁ አድምጡ። የመጣባችሁን ብርቱ መቅሰፍትና ከምድረ ገጽ የሚያጠፋ እጅግ የበረታ ጠረጋ ያጠፋችሁ በከፍተኛ ግስጋሴ ላይ መሆኑን እንድታውቁ እያሳወቅን እስካሁንም የዘገየው የዚህን የመጨረሻ ማስጠንቀቂያ መልእክት የያዘውን ደብዳቤ በእጃችሁ ወይም ግልባጩ በየደጃችሁ እስኪደርስ ድረስ እና እንዲሁም በግዛታችሁ እስከሚደርስ ብቻ ነበር። አሁን እነሆ ደብዳቤው ደርሷችኋል። ከዚህ በኋላ ኃላፊነቱ የእናንተ ይሆናል። በተሰጣችሁ ጊዜ ገደብ ውስጥ አውጥታችሁ አውርዳችሁ ከሕዝባችሁ መክራችሁ መልሳችሁ እንደ ትእዛዙ መፈጸም ብቻ ነው። ካልሆነም ወይም ደግሞ እንደለመዳችሁት በንቀት በፌዝ የምታዩት ከሆነም ሁለቱም መልስ በመሆኑ ለዚሁ አስቦ ማከናወኛ የ30 ቀናት የጊዜ ገደብ ተሰጥቷችኋል። በዚህ የጊዜ ገደብ ውስጥ የመሰላችሁን መልስ እንድታሳውቁን በጥብቅ እናሳስባለን። ይህ ደብዳቤ ከእኛ እጅ ከወጣና እናንተ ግዛት ውስጥ ከደረሰ ጀምሮ ቀኑን የምንቆጥር ይሆናል። ልብ በሉ፣ በማናቸውም መንገድ ይህ ደብዳቤ በግዛታችሁ በማናቸውም መልኩ ለማንም ይሁን ለማን ከደረሰ በየቀን መቁጠሩ መጀመሪያ ይሆናል። ቀነ ገደቡ ካለፈ በኋላ ለምትመልሱት መልስና ውሳኔያችሁ በእኛ ዘንድ ምንም ተቀባይነት እንደማይኖረው ደግመን እናሳስባችኋለን። ምናልባት ይህ ዕድል ካለም በቀጥተኛ የእግዚአብሔር ትእዛዝ ስንታዘዝ የምንቀበለው ይሆናል። እርምጃው
በመልእክት 1፣ በመልእክት 3፣ በመልእክት 5፣ በመልእክት 8፣ በመልእክት 9፣ በመልእክት 10 ቀደም በተጻፉ ደብዳቤዎች እንደተገለጸው የሚፈጸም በመሆኑ ከመልእክቶቹ መረዳት ትችላላችሁ። ለ18 ዓመታት ከተላለፉት መልእክታት ውስጥ እናንተን ተመልክተው መዝነዋችሁ ቀላችሁ በመገኘታችሁ ተፈጻሚ የሆኑባችሁ ዘንድ ከእግዚአብሔር ቃል የተላለፉትን በየመልእክቶቹ ውስጥ የሰፈሩትን ቃሎች የመፋረጃ የእግዚአብሔር ቃሎች ዋና ዋናዎቹን ከ80 አሃዱ መጽሐፍ ቅዱሳችን ውስጥ ለመረዳት እንዳትቸገሩ ቁጥራቸውን ከመልእክት 1 ውስጥ እንጠቅሳለን። የተቀሩትን ከየመልእክቶቹ ስትመለከቱ ታገኟቸዋላችሁ። ከመልእክት 1 የተጠቀሱት ስለ አምላክነቱ ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 12 እስከ 19፣ የተመካችሁበት ሁሉ እንዴት እንደሚጠፋ ትንቢተ ኢሳይያስ ምዕራፍ 47 ከቁጥር 12 እስከ 15፣ የአባታችሁ የዲያብሎስ ምኞት ትንቢተ ኢሳይያስ ምዕራፍ 14 ከቁጥር 12 እስከ 14፣ ይህ የምትተማመኑበት ዲያብሎስ ጋር ምን እንደሰራችሁና ውጤቱ ትንቢተ ኢሳይያስ ምዕራፍ 14 ከቁጥር 15 እስከ 21፣ እግዚአብሔር ሊፈርድባችሁና ሊያደርግባችሁ የወሰነበት ቃል ትንቢተ ኢሳይያስ ምዕራፍ 14 ከቁጥር 22 እስከ 23፣ የአሜሪካና እንግሊዝ እንዲሁም ወዳጆች አጠፋፍ የታወጀበት ራእየ ዮሐንስ ምዕራፍ 18 ከቁጥር 2 እስከ 4፣ አሜሪካና እንግሊዝን ለሚተባበሩ ማስጠንቀቂያና በሚተማመኑባት አሜሪካ ላይ ስለሚወሰደው እርምጃ ራእየ ዮሐንስ ምዕራፍ 18 ከቁጥር 4 እስከ 24፣ በአመፃችሁ በመግፋታችሁ ለሥጋ ለባሽ ሁሉ የተሰጠው መልስ ትንቢተ ኢሳይያስ ምዕራፍ 66 ከቁጥር 15 እስከ 16፣ ከመልእክት 2፣ ከመልእክት 3፣ ከመልእክት 5፣ ከመልእክት 8፣ ከመልእክት 9፣ ከመልእክት 10 እንዲሁም ደብዳቤ ለ18 ዓመታት የተላለፈባችሁን ፍርዶችና ወቀሳዎች፣ የንስሐ ግቡ ጥሪዎች፣ የመጨረሻ ማስጠንቀቂያዎች ንቃችሁ የተዋችኋቸው በሙሉ ስላሉ ማየት የእናንተ ፈንታ ነው። ግልጽ ይሁንላችሁ፣ ይህ ደብዳቤ መካሪ፣ ጥሪ አቅራቢ፣ አስጠንቃቂ አይደለም። ይህ ደብዳቤ ቅድመ ሁኔታን አዝሎ ባትፈጽሙት የተሰጠውን ጊዜ ገደብ ቆጥሮ የመደምደሚያችሁን እርምጃ እንዲወሰድ የሚያደርግ መሆኑን የሚያሳውቅ ነው። 14ኛ በዚህ ደብዳቤ ውስጥ የተጠቀሱት ሁሉ በቀጥታ ያልደረሳችሁ በተለያየ መገናኛ መንገድ ያለመሳካት ምክንያት መሆኑን እንድታውቁትና ማናቸውም ከዚህ ደብዳቤ ጋር የተለያዩ የደብዳቤዎች ይዘት የሚመለከቷችሁ መሆኑንና በምታሟሉት የደብዳቤ ይዘት የምትመዘኑና በቅድመ ሁኔታው የምትካተቱ መሆኑን እንድታውቁት እናስገነዝባለን። ትኩረት የሚሻ ማስታወሻ ለሁሉም የአዳም ዘር። ይህ ቁጥር የጨበጠ ከኢትዮጵያ የዓለም ብርሃናዊ መንግሥት የተላለፈ ደብዳቤ በማናቸውም መንገድ በየትኛውም መንግሥት ነኝ በሚል አገርና ግዛት ውስጥ በግለሰብ እጅም ይሁን በዘመኑ ማኅበራዊ ሚዲያ፣ በፕሬስ ውጤቶች፣ በቴሌቪዥን እንዲሁም በሌሎች መንገዶች ለማንኛውም አገር የተጻፈ ቢሆንም እንኳ የማይመለከተው አገር ስለሌለ በማንኛውም አገር ውስጥ ካረፈ ከተከሰተ እንደያዘው ይዘት በደረሰበት አገር ውስጥም ሙሉ በሙሉ ተፈጻሚ ይሆናል። ቅድመ ሁኔታውን ያልፈጸመ ማናቸውም አገር ላይ ጊዜ ገደቡ ካለፈ የማይፈጸምበት ምክንያት የለም። እኔ ያልደረሰኝም እኔ ደርሶኛል በሚል ማምለጥ የለም። ዓለም በሙሉ የዲያብሎስ ታዛዥ ያዘዛቸውን የሚፈጽሙና የሚያስፈጽሙ በመሆናቸው አንድም አገር በዚህ ደብዳቤ ምክንያት እርምጃው የማይወሰድበት አገር በምድራችን ላይ የለም። በማኅበራዊ ሚዲያ የማይገለገል ሰው ጥቂት ይሆናል እንጂ ሁሉም የዓለም ሕዝብ የማያይ የለም። ስለዚህ እንደደረሰ እንቆጥራለን። አልሰማሁም፣ አይመለከተኝም የሚል ብሂል አይሰራም። ይልቅስ ማንኛውም መንግሥትም ዜጋውም ፈልጎ ቢሰማ ይበጀዋል እንላለን። ባለመስማቱ ፍርድ ከሚከብድበት በስተቀር የሚያድነው አይደለም። ስለዚህ ደግመን ደጋግመን የምንነግራችሁ ይህ ደብዳቤ ከኢትዮጵያ ግዛት ወጥቶ የኢትዮጵያን ድንበር ካለፈ በኋላ ለዓለም ሁሉ እንደደረሰ ቆጥረን የ30ውን ቀን መቁጠር እንጀምራለን። ከኛ የወጡ እነዚህ ደብዳቤዎች የተለያየ ግምጋሜ መመዘኛ የያዙ እንደመሆናቸው በተለያየ አደግን የሚሉ አገሮች በአብዛኛው የደብዳቤያቸው ይዘት የተቀራረበ ቢሆንም አንዳንድ ቦታ በአንዱ ደብዳቤ የተገለጠው በሌላው ባይገለጥም ሁሉም ደብዳቤዎች
ሁሉንም አገር የሚመዝኑና ለፍርድ የሚሰጡ በመሆናቸው ሁሉም ደብዳቤዎቻችን ሁሉንም አገር እንደ ምግባሩና እንደ እምነቱ የሚመዝኑና ጊዜ ገደቡን ጠብቀው ለፍርድ አፈጻጸም የሚያበቁ ናቸው። ቀኑ ካለፈ በኋላ በማናቸውም ጊዜ ሰዓት፣ ቀን እግዚአብሔር በፈቀደበት ባዘዘበት ማንም በማያውቅበት ቀን መላው ዓለም በታላቅ መቅሰፍትና የእሳት ጠረጋ ፍጹም መውደም ውስጥ ይገባል። የኢትዮጵያ ዓለም ብርሃናዊ መንግሥትን አውቆ ተቀብሎ ተንበርክኮ ለምኖ ፍጹም እጁን ሰጥቶ ተቀባይነት ሲያገኝ ብቻ ነው ቅሬትንም ማትረፍ የሚቻለው። ከዚህ ውጪ ምንም መንገድ የለም። አለ ካላችሁ ምርጫችሁ ነው። በመረጣችሁት መሄድ ብቻ ነው። ወደኛ ለመቅረብ ሐሳቡ ካላችሁ በመላው ዓለም ያሉ የኢትዮጵያ ዓለም ብርሃን ቤተሰቦች፣ መማክርቶች፣ አባሎችን ማነጋገር ትችላላችሁ። እሱም የሚሆነው ቀነ ገደቡ ሳያልፍ ብቻ ነው። እዚህ ሰዓት ላደረሰን ቸሩ ቅንፈራጁ አምላካችን የአብርሃሙ ሥላሴ ለቅድስተ ቅዱሳን ድንግል እናታችን ምስጋና እንደማያቋርጥ ጅረት ይፍሰስላቸው። አሜን። በትሕትና ከአክብሮት ሰላምታ ጋር የሥላሴና የድንግል አገልጋይና ባሪያ ከሥላሴ መከበሪያና መመስገኛ ከርስተ ድንግል ቅድስት አገር ኢትዮጵያ። አሜን። በትሕትና ከአክብሮት ሰላምታ ጋር የማይታይ ፊርማ የሥላሴና የድንግል አገልጋይና ባሪያ ከሥላሴ መክበሪያና መመስገኛ ከርስተ ድንግል ቅድስት አገር ኢትዮጵያ። የማይታይ ማኅተም ብርሃናተ ዓለም ኢትዮጵያ የዓለም ብርሃናዊ መንግሥት የመንግሥት ምክር ቤት ዋና ሰብሳቢ ወይም ሊቀመንበር ሰረቀ ብርሃን ገብረ መድኅን ገብረ ማርያም። እግዚአብሔር ነገሥተ ምድር ሰብሕዎ ለእግዚአብሔር